የሊዮኔል ሜሲ ጠበቃዎች በርካታ ሚዲያዎችን ሊከሱ ስለመሆኑ ተሰምቷል። ኔይማር፣ ሜሲና ሹዋሬዝ ዳግም በኢንተር ሚያሚ ማሊያ ሊገናኙም ስለመሆኑ ተሰምቷል። ጆዜ ለተጫዋቾች ጥብቅ የተባለ መመሪያን አውርደዋል። መመሪያው ምን ይመስላል የሚለውን እንመለከታለን። ዣቪ አሎንሶም ቡድኑን ለሁለት ከፍሏል በሚል በርካታ ቲቶች እየደረሱበት ነው የሚገኘው። እንዴት አድርገው ከፈለው? ማን በየትኛው ጎራ ተካተተ? የሚሉትን እናነሳለን። ዋሊያዎቹም በመጪው የ2027 አፍሪካ ዋንጫ የሚያደርጉትን ማጣሪያን ተከትሎ ተጫዋቾችን መርጠዋል። ከነዛ ውስጥ ደግሞ በአንደር 20 ቲም ውስጥ የነበሩ ተጫዋቾችም ተካተዋል። አጠቃላይ ዝርዝር ጉዳዮችን በቆይታችን የምናነሳው ነው የሚሆነው። ሌሎች በርካታ ስፖርታዊ ጉዳዮች አሉ። የሞሳላ ከፍተኛ ገቢ ያስገኝለት የነበረው የቱርክን እንቅስቃሴ እንዲሁም ደግሞ የቱርክ ጋዜጠኛም መታሰሩም ተገልጿል። ከዚህ ከሐሰተኛ ዝውውር ጋር በተገናኘ ሊቨርፑልም ስላስፈረመው ተጫዋች እናነሳለን። ቼልሲም በተጫዋች ዝውውር ላይ ያለውን ፍላጎትም የምንዳስስ ነው የሚሆነው። ሶማሊያዊ ዳኛም የአውሮፓ ሱፐር ካፕን እንደሚዳኝ ይፋ ሆኗል። ሌሎች መሰል የአፍሪካ ሀገር ዳኞችም ሙሉ ጨዋታው እንደሚመሩት ነው የተገለጸው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሮቤል አብርሃም ደግሞ የእኩለ ቀን ስፖርታዊ ዜናዎችን ወደ እናንተ ማድረሳችሁ ይሆናል። አብራችሁን ቆዩ። የኢትዮጵያ ብሔራዊ ቡድን በወርሃ መስከረም ለሚያደርጋቸው የ2027 አፍሪካ ዋንጫ ማጣሪያ ተጫዋቾች የሚወክሉትን 39 ተጫዋቾችን መርጠው ዮሐንስ ሳህሌ ይፋ አድርገዋል። ጥሪ ከተደረገላቸው ተጫዋቾች መካከልም ከ17 ዓመት በታች ቡድኑን የበለጠ ማገልገል የቻሉ ተጫዋቾች በ20 ዓመት በታች ቲም ውስጥ መካተት ችለው ለናሽናል ካምፑ ጥሪ ውስጥ መካተታቸውን የተገለጸው ማለት ነው። ጥሪ የተደረገላቸው ተጫዋቾችም ነሐሴ 8 በጁፒተር ሆቴል በመሰብሰብ ዝግጅታቸውን እንደሚጀምሩ የተገለጸ ሲሆን ኢትዮጵያ በመስከረም መጀመሪያ ላይ በርካታ ጨዋታዎችን የምትከውን ነው የሚሆነው። ለዚህም ደግሞ አቡበከር ኑራ፣ ፍሬው ጌታሁን እንዲሁም ደግሞ ሰይድ ሀብታሙና ትንሳኤ ማርቆስ ተካተዋል። ከትንሳኤ ማርቆስ እንደሚታወቀው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ድንቅ ብቃቱን ሲያሳይ ከነበሩት አስደናቂ ተጫዋቾች መካከል አንዱ የነበረ ሲሆን ግብ ጠባቂው ዳግም ለኢትዮጵያ ብሔራዊ ቡድን በዋናው ቡድን ውስጥ ተሰልፎ መጫወት የሚያስችለውን አጋጣሚ ምን ያገኘው ማለት ነው። ደገፊ አለሙ፣ ያሬድ በየነ፣ ራምኬል ጀምስ እንዲሁም ደግሞ ሳሙኤል ዮሐንስ ሮሆቦት ሰላሉ ለሁለተኛ ጊዜ ብሔራዊ ቡድኑ ጥሪ ያቀረበለት ተጫዋች ሲሆን አብዱል ሰላም ዩሱፍ፣ ግርማ ሀጎስ፣ ሄኖክ አዶኛ እንዲሁም ደግሞ ጸጋዛብ ግዛው፣ ነጻነት ገብረመድን፣ አማኑኤል ትርፉ እንዲሁም ደግሞ ያሬድ የማህነ መጠራት ችለዋል። በአማካኝ ስፍራ ላይ ሀብታሙ ተከስተ፣ ዳዊት ተፈራ፣ ቢኒያም በላይ፣ ከነአን ማርክነ፣ በረከት ወልዴ፣ ሀብታሙ ጉልላትም ከቅዱስ ጊዮርጊስ ለብሔራዊ ቡድኑ መጠራት ችለዋል። እጅግ አስደናቂ ብቃት ነበር ያሳየው። በተለይ ጊዮርጊስ የመጀመሪያዎቹን 23 ጨዋታዎች ላይ ቋሚ በመሆን ለቅዱስ ጊዮርጊስ አምና ለነበረበት በተወሰነ መንገድ ጠቀሜታው የጎላ እንደነበረ ማንሳት እንችላለን። ሌላኛው የመሃል ሜዳ ስፍራ ተጫዋች ደግሞ ጋቶች ፓኖም ነው ከአልፋህሊ ኩዌት ማለት ነው። የፊት መስመሮቹን ደግሞ መስፍን ታፈሰ እንዲሁም ደግሞ ፍጹም ጥላሁን፣ አቤል ያለው፣ ታምራት እያሱ፣ ናትናኤል ዳንኤል፣ ዳዋ ሁቴሳ ከረጅም ጊዜ በኋላ ለብሔራዊ ቡድን ጥሪ ቀርቦለታል። በአዳማ እየተጫወተ የሚገኘው ዳዋ ሁቴሳ ከረጅም ጊዜ በኋላ ለብሔራዊ ቡድኑ ጥሪ ቀርቦለታል። ቢኒያም ፍቅሩ እንዲሁም ደግሞ ቸርነት ጉግሳም ሌላ ጥሪ ቀረበላቸው ተጫዋቾች ናቸው። ብርሃኑ በቀለ፣ ኢዮብ ገብረ ማርያምም እንደዚሁ በአጥቂ መስመር ላይ ኢትዮጵያ ብሔራዊ ቡድን ጥሪ ካቀረቡላቸው 39 ተጫዋቾች መካከል ይገኙበታል። ሌላኛው ከእንደዚሁ አጠቃላይ ከ20 ዓመት በታች ቡድናችን የተጠሩት ዳዊት ካሳው በሸገር ሲቲ ጥሩ ጊዜን እያሳለፈ የሚገኙት ሁለቱ አምበሉ ቢኒያም አብርሃ ከ17 በታች ብሔራዊ ቡድናችን ዳግም ቡድኑን በዋናው ቡድን ላይ ለማገልገል ተጠርተዋል። ብሩክ አያሌው፣ አሚር ሚስባህ እንዲሁም ደግሞ ቅዱስ ዳዊትና ቸርነት ኦፊያሳም ይፋዊ ጥሪ ቀርቦላቸዋል ማለት ነው። ዝግጅታቸውን ነሐሴ 8 በጁፒተር ሆቴል በመገኘት የሚጀምሩ ነው የሚሆነው። ከሀገር ውስጥ መረጃዎቻችን ሳንወጣ አንድ መረጃ ወደ እናንተ ለማድረስ ያክል ቅዱስ ጊዮርጊስ ሰርቢያዊን አሰልጣኝ ሚቻን ከዓመታት ቆይታ በኋላ ዳግም የዋና አሰልጣኝ ሆኖ መመለሱን አስታውቋል። የአሰልጣኙ ይፋዊ ፊርማ ስነስርዓት የፊታችን አርብ በሸራተን አዲስ ሆቴል እንደሚደረግም ተገልጿል። በበርካታ አሰልጣኞች የተያዘ እንዳሰበው መሳካት ያልቻለለት ነገሮች ሁሉ ቅዱስ ጊዮርጊስ አሁን ላይ ዳግም ሰርቢያዊውን አሰልጣኝ መመለሱ ነው የተሰማው። ከባህር ማዶ ያገኘናቸውን ስፖርታዊ ዝርዝር ጉዳዮችን ደግሞ በስፋት እንመለከታለን። ኦማር ኦርታን የአውሮፓ ሱፐር ካፕን ለመዳኘት ይፋዊ ጥሪ ቀርቦለታል። በዓለም ዋንጫው ወቅት ይዳኛል ተብሎ ዓለም ዋንጫን ተጠብቆ የነበረ ቢሆንም በዶናልድ ትራምፕ ጣልቃ ገብነት
ይህ እንዳይሆን የተከለከለው ሶማሊያዊው ዳኛ ኦማር አርታን ኦገስት 12 2026 በሳልዝበርግ በሚደረገው የፒኤስጂ እና አስቶን ቪላ የአውሮፓ ሱፐር ካፕ ጨዋታ የአውሮፓ እግር ኳስ ማህበር በይፋ እንዳረጋገጠው የመሃል ዳኛ ሲሆን ረዳቶቹም ከጅቡቲና ኬንያ መሆናቸው ተገልጿል። የአውሮፓ ሱፐር ካፕ ፍጻሜ የሚመራ የመጀመሪያው ከአውሮፓ ውጭ የመጣ ዳኛም እንደሚሆን ነው የተገለጸው። የ34 ዓመቱ አርታን ከ2018 ጀምሮ በፊፋ ዓለም አቀፍ የዳኛ ዝርዝር ውስጥ የተካተተ ሲሆን እንደሚታወቅ ነው ባሳለፍነው ዓመት የአፍሪካ ምርጡ ዳኛ ተብሎ መሸለሙ ይታወቃል። ይህ ሶማሊያዊ ዳኛ ለአፍሪካ ዳኞች ትልቅ ክብርንና ትልቅ መንገድን የጠረገም ሰው ሆኗል። ነገሮች ለበጎ ናቸው እንድንል እውነቱን ያረጋገጠልን ሰው ይመስላል። ዓለም ዋንጫ የተከለከለው ዳኛ አሁን ላይ ከዓለም ዋንጫ ያልተናነሰ ክፍያ ተከፍሎት ይህንን ጨዋታ እንደሚዳኝም ጭምር ነው የተገለጸው። በተለይም ከ2026 ዓለም ዋንጫ ውስጥ እንዳይሳተፍ ከተደረገ በኋላ ይህ የአውሮፓ እግር ኳስ ማህበር ከፊፋ ጋር የገቡበትን ሰጣ ገባ የበለጠ ጉልህ ያደረገውም አጋጣሚ ሆኖ አልፏል። ቱርካዊው ታዋቂ ጋዜጠኛ ቡርሃን ካቸርዚ በፖሊስ ቁጥጥር ስር መዋሉ ተገልጿል። ጋዜጠኛው በቁጥጥር ስር የዋለው አሳሳች መረጃዎችን በማሰራጨት ነው ተገልጿል። ክለቡ አሳሳች መረጃዎችን በማሰራጨት እንደሆነ ተገልጿል። ክለቦቹ በዘገባዎቹ በሁለት አጋጣሚዎች ውድቅ ቢደረጉም እሱ ግን ጀማል ሙሲያላ ወደ ጋላታሳራይ ሊዘዋወር ስለመሆኑ በተደጋጋሚ ምንጮችን ሲያነሳ ነበር። ታዲያ ጋላታሳራይ መጀመሪያ ይፋ የሆነ ጥያቄ ባያቀርብም ከተጫዋቹ ጋር በመርህ ደረጃ ስምምነት ደርሷል በማለት አስታውቆ ነበር። ይሁን እንጂ አሁን ላይ ነገሩ ፍጹም ሐሰት ስለመሆኑ የተገለጸ ሲሆን ጋዜጠኛውም ወደ አቃቤ ሕግ ቢሮ ከተወሰደ በኋላም የመረጃ ምንጩ የቤልጂየሙ ክለብ ዌስትሮል ባለቤት የሆነው ኦክታይ ኤርጅ መሆኑን ተናግሯል። ታዲያ አሁን ላይ ይህ መረጃ ተጣርቶ ዝርዝር ጉዳዩ በይፋ እስከሚገለጽ ድረስ ጋዜጠኛው በእስር ቤት በመሆን ጉዳዩ እንዲከታተልም እንደተወሰነበት የቱርክ ምንጮች ዘግበዋል። ከቱርክ ሊግ ሳንወጣ ለሳላ ያወጣነው ወጪን ለመመለስ ተቃርበናል ሲሉ የክለቡ ፕሬዝዳንት አስተያየታቸውን ሰጥተዋል። የክለቡ ፕሬዝዳንት እንዳስታወቁት ከሆነ ግብጻዊ ተጫዋች መሐመድ ሳላን በማስፈረማችን በርካታ ትኬቶችን ገና ካሁኑ እየሸጥን ነው። ታዲያ 25,000 ትኬት መድረስ ከቻለን ሳላን ለማስፈረም ያወጣነው ወጪ ሙሉ በሙሉ መመለስ እንችላለን። አሁን ላይ 18,000 የዓመት ትኬቶችን ሽጠናል ሲሉ አስታውቋል። የሜሲ ጠበቆች ህጋዊ እርምጃ ሊወስዱ መሆኑ ተሰምቷል። የሊዮ ሜሲ ወላጅ አባት ህልፈታቸው ከተሰማ በኋላ ትናንትና ስርዓተ ቀብራቸው የሊዮ ሜሲ የቅርብ ሰዎች በተገኙበት ብቻ መፈጸሙ ይታወቃል። ይህንን ተከትሎ በስርዓተ ቀብሩ ላይ ሊዮ ሜሲ ምንም አይነት መገናኛ ብዙሃን እንዳይገኝ ለጠበቆቹ ብሎም ደግሞ ለጥበቃዎቹ እንዲሁም ደግሞ ለጠበቃዎቹ አስታውቆ የነበረ ቢሆንም ከድብቅ የተለያዩ ታላላቅ መገናኛ ብዙሃን ስርጭቱን ሲዘግቡ እንደነበር ተገልጿል። ይህንን ተከትሎ በግል በተካሄደው ስርዓተ ቀብር ወቅት መገናኛ ብዙሃን የቤተሰቡ ፍቃድ ሳይጠብቁ በቅርብ ተገኝተው ይህንን ሁነት በመቅረጻቸው የሊዮ ሜሲ ጠበቃዎችና የቤተሰቡ የግል ነጻነትን በጣሱ የመገናኛ ብዙሃን ላይ ክስ እንደሚመሰርቱ አስታውቋል። ዘሰንን ጨምሮ ሌሎች ታላላቅ ጋዜጦችም የሊዮ ሜሲ አባት ህልፈትን ሲዘግቡ እንደነበሩ ይታወቃል። ይህንን ተከትሎ ምናልባት ህጋዊ እርምጃ ከወዲሁ ለመጀመር ማሰባቸው የተገለጸው የሜሲ ቤተሰቦችም በዚህ የሐዘን ጊዜ ሚዲያዎች ነጻነታቸውን መጋፋታቸው እንዳሳዘናቸው ተናግረዋል። አሰልጣኝ ዣቪ አሎንሶ በብዙ እየተተቹ ነው የሚገኙት። በተለይ በተጫዋቾቹ ዘንድ ስጋት አድሮባቸዋል ነው የተባለው። ጉዳዩም ደግሞ እየሰሩት ያሉት ቡድን በሁለት የተከፈለ ነው። ቋሚ 11 እንዲሁም ደግሞ ቤንች 11 ብለው ማለት ነው። ይህ ደግሞ ብዙዎችን በቡድኑ ውስጥ ምሬት ውስጥ እንዲገቡ ያደረጋቸው ነው። ገና ለገና በአሰልጣኙ አልተወደድንም በሚል እድሎችን እናጣለን በሚል ከወዲሁ ስጋቸው ውስጥ መግባታቸው የተገለጸው። አሰልጣኙን ተጠይቀውም የሀሳብ ትክክል አይደለም በማለት ውድቅ ቢያደርጉም በተጫዋቾች ዘንድ ግን ስጋት እንዳለ የቼልሲ የቅርብ ምንጮችም ተናግረዋል። ምናልባት ከአሰልጣኝ ህጎች ጋር በተያያዘ የጆዜ ሞሪኒዮም ህግ በጣም እጅጉኑ መነጋገሪያ የሆነ ጉዳይ ነው። ጆዜ ሞሪኒዮ ሪያል ማድሪድን ከተቀላቀሉ በኋላ አዳዲስ ህጎችን ማውጣታቸውን የተገለጸው ፖርቹጋላዊ ሪያል ማድሪድ አሰልጣኝ የሆኑት ጆዜ ዶ ሳንቶስ ሞሪኖ ፍሌክስ ለተጫዋቾች አዲስ ህጎች ማውጣታቸው በበርካታ የስፔን ሚዲያዎች እየተዘገበ ነው የሚገኘው። በክረምቱ ወሳኝ የሚባሉ ተጫዋቾችን ማስፈረም የቻሉት ሎስ ብላንኮቹ በዚህ ውድድር ዓመት ስኬታማ ጊዜን እንደሚያሳልፉ ተማምነዋል። ታዲያ የቀድሞው የሪያል ማድሪድ ተጫዋች የነበረው ፔፔ ጆዜ ሞሪኖ ትክክለኛ ሰው ናቸው፣ አሁን ቡድኑ ወጥ የሆነ ስርዓት ይኖረዋል ብዬ አስባለሁ ሲል ተጫዋቾችን መቆጣጠር
ይችላሉ ሲል ሐሳቡን አጋርቶ ነበር። ታዲያ ጆዜም ያንን ለማሳየት ይመስላል የሪያል ማድሪድ ተጫዋቾች ሰብሰብ አድርገው አንድ መመሪያዎችን አስተላልፈዋል ሲል ማርካ ይዘገባው። ታዲያ ጆዜ ሞሪኒዮ ያወጧቸው 3 ዋና መርሆች ከዛሬ ጀምሮ ተግባራዊ እንደሚሆኑ የተገለጹት፣ አንደኛ ተጫዋቾቹ ስልጠና ከመጀመሩ 1 ሰዓት በፊት በቫልዴባስ የስልጠና ማዕከል መድረስ አለባቸው። የሚያረፍዱ ተጫዋቾችም ከተገኙ ለብቻቸው በመሆን ጂም ውስጥ ጠንካራ ልምድ እንዲሰሩ ይደረጋል ነው የተባለው። እሱም ብቻ አይደለም፣ ተጫዋቾች ከሁሉም የቡድን አባላት ጋር አብረው በመሆን የግድ መመገብ አለባቸው ሲሉ ጆዜ መመሪያ አስተላልፈዋል። ተጫዋቾች የግል የምግብ ምርጫቸው መጠቀም እንደማይችሉም ጆዜ በመመሪያቸው አስተላልፈዋል። ቁርስ፣ ምሳና አመሻሽ አካባቢ ላይ የሚቀርቡ ምግቦች ላይ ራሳቸው ጆዜ ሞሪኒዮ ቁጥጥር እንደሚያደርጉም ነው የተገለጸው። ጉዳት የደረሰባቸው ተጫዋቾች በየቀኑ ጠዋትና ከሰዓት ወደ ልምድ ቦታ በመገኘት በሕክምና ባለሙያዎች ጋር መነጋገር እንዳለባቸውም ጆዜ ሞሪኒዮ ያወጡት መመሪያ ሲሆን ሁሉም ተጫዋቾች አሰልጣኙ ላወጣላቸው ሕግ ተገዥ እንዲሆኑ መመሪያ አስተላልፏል። ተጎዳው በማለት ከዚህ በኋላ ቤት ማረፍ የለም፣ ተጎዳ ከተባለ ጨዋታ አይጫወትም እንጂ በልምድ ቦታ ላይ ልምድ ባይሰራም መገኘት እንዳለበት ጆዜ ሞሪኒዮ አሳስቧል። ከህጎቹ መውጣት ጋር ተያይዞ አንዳንድ ተጫዋቾች ተገርመዋልም የተባለ ሲሆን ጆዜ አዲሱ መመሪያ ከአንዳንድ ተጫዋቾች ጋራም ግጭት ውስጥ እንዳይከታቸው የተፈራ ቢሆንም ከዚህ ቀደም ፖግባ ላይ የነበረ አጋጣሚ በማንቸስተር ዩናይትድ ቤት ወደ ምን አይነት መንገድ እንዳደረሳቸው ይታወቃልና ምናልባት ያ ሁደት እንዳይደገም በብዙዎች ዘንድ ስጋት ስለመኖሩም ተገልጿል። ብራዚላዊ ተጫዋች ኔይማር በቀጣይ ጥር ውሉ ሲያበቃ ከሳንቶስ ጋራ እንደሚለያይ ተገልጿል። ታዲያ ቀጣይ መዳረሻውም ኢንተር ሚያሚ ስለመሆኑም እየተዘገበ ነው የሚገኘው። የኔይማር የቅርብ ወዳጅ የሆነው ፊሊፔ ሜሎ እንዳረጋገጠው ከሆነ ኔይማር ከጥር ወር ጀምሮ ሳንቶስን በመልቀቅ ለኢንተር ሚያሚ ይጫወታል ሲል አስታውቋል። ኔይማር ወደ ኢንተር ሚያሚ የሚያመራ ከሆነ የቀድሞ የጋራ ጥምረት ዳግም በሚያሚ ቤት የምንመለከተው ነው የሚሆነው። ሊዮ ሜሲ፣ ሹዋሬዝ እና ዳግም ኔይማር ማለት ነው። ይህ ይሆናል ወይ? እንዴት ተጠብቁታላችሁ? የሚለውን ሀሳብና አስተያየታችሁን ታጋሩን ዘንድ ወደድኳችሁ። በመጨረሻም ሊቨርፑል በይፋ ተጫዋቾቹን አስፈርሟል። የመርሲሳይዱ ክለብ ሊቨርፑል የባርሴሎናን ተከላካይ ሮላንድ አራሆን በውሰት ውል ለአንድ የውድድር ዘመን በይፋ ማስፈረሙን ይፋ አድርጓል። በውሰቱ ውሉ ላይ በዓመቱ መጨረሻ በ55 ሚሊዮን ዩሮ በቋሚነት የማስፈረም አማራጭን በማካተት ተጫዋቹን የግል ያደረገው ሊቨርፑል የውሰት ክፍያው የማይከፍል ከሆነ ሙሉ የደሞዝ ወጪውን እንደሚሸፍን የተገለጸው። ሊቨርፑልን የተቀላቀለው ሮላንድ አራሆም በዝውውሩ መደሰቱን ከፊርማው በኋላም ገልጿል። ለመጀመር በጣም ጓጉቻለሁ። ሊቨርፑል እጅግ ታሪካዊ ክለብ ነው። በዚህ ታሪካዊ ክለብ ውስጥ ደግሞ በመሆኔ እጅግ ደስተኛ ነኝ። በሊቨርፑል አዲስ ህይወት ለመጀመር ሙሉ በሙሉ ዝግጁ ነኝ በማለትም ሀሳብና አስተያየቱን ገልጿል። ሮላንድ አራሆ በሊቨርፑል ቤት የ33 ቁጥር ማሊያንም እንደሚለብስ ነው የተገለጸው። ሳደምጥ የቆያችሁት የዕለተ ማክሰኞ የገበያ ስፖርት የእኩለ ቀን ፕሮግራማችን ነበር። እስከ መጨረሻው ድረስ አብራችሁን ስለነበራችሁ ከልብ እናመሰግናለን። ዳግም በሌላ ርዕስ እስከምንገናኝ ድረስ ቸር ሰንብቱ። Shaka!